እዛ ጋር ያለ ፎቶ የማን ነው? የኔ ነው። በጣም አንተ ከሱ ጋር ስለምትሰራ እናቴን ማግኘት ከቻልክ የፈለግኩን ነገር አደርግልሃለሁ። ተነስ። በኃይሉ እንዲሆነ ካየች ችግር ይፈጠራል። እና እናቴን በመፈለግ ታግዘኛለህ? በኃይሉ ይህን ነገር ቢሰማ እኔንም አንተን ነው የሚገለን። ቆይ እዚህ ግቢ ተከራዩን የገባው እናቴን ለመፈለግ በኃይሉንም ለመሰለን የገባው? አዎ። እናት በህይወት ካለች እንደምን ብዬ አገኝልሃለሁ። እናቴን ካገኘሁልህ አንተ ለበኃይሉ ቅርብ ስለሆንክ የሆነ ነገር ታደርግልኛለህ። እሺ፣ ምንም ነገር አደርግልሃለሁ። በጣም ጥሩ። በጣም አመሰግናለሁማ። እናቴን እንዲህ በቀላሉ አገኛታለሁ ብዬ አንድም ቀን አስቤ አላውቅም ነበር። እንዴማ ምን ሆነሻል? ለምንድን ነው የምታለቅሽው? አይ ምንም አልሆንኩም፣ ዝም ብዬ ነው። ገባኝ። ወላጅ እናቴን ስላገኘሁ አንቺን የምትወሽ መስሎሽ ነው? ከወላጅ እናቴ የበለጠ አንቺን ነው የምወድሽ። መቼም ቢሆን አንቺን በምንም ነገር አልለውጥሽም። ቆይ ምን ሆነሽ ነው? እናቴ ሞተችብኝ። የብሌን አሳዳጊና ሞታለች። ያንተ ስራ ነው አይደለ? አዎ። ምን ነው አልወደድሽውም እንዴ? አይ አረ እንደዚህ። ሰላም ጤና ይስጥልኝ ውድ የአደራ ድራማ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ቻናሌ በሰላም መጣችሁ። አደራ ድራማ በክፍል 5 ላይ እንግዲህ የብሌን አሳዳጊ ብሌንን ደውላ እናትሽ ተገኝታለች እንኳን ደስ አለሽ ብላ ስትነግራት ካጠገቧ ቃል ነበረች። ቃል ደግሞ እንግዲህ የሰላም ልጅ ነኝ ብላ ለገንዘብ በአጎትየው ምክንያት ወደዛ ቤት የገባችው ልጅ ናት። ብሌን ሳሎኑ ናት። ቤት እያጸዳች እያለነ ስለነበረ እናቷ የደወለችላት እንኳን ደስ አለሽ ልጄ እናትሽ ተገኝታለች ብላ ስለ ሁኔታ ሁሉ በደንብ ነግራት ነበረ። የተገኘችበት አካባቢና ሁኔታውን እናትሽ ሰላም ትባላለች። ከአረብ ሀገር 10 ዓመት ቆይታ መታ ድሮ ስትኖርበት የነበረው ሰፈር መገናኛ ቤት ገዝታ እየኖረች ነው። እናም ብሌን የምትባል ልጅም እየፈለገች ነበረ የሚል እንግዲህ መረጃ አግኝቻለሁ ብላት፣ እንደምታዩት እንግዲህ ብሌን በደስታ እናቴን አገኘሽልኝ ብላ ስትጮህ ቃል ካጠግባ ስለነበረች ትደነግጥና የምታወራውን ነገር በጥንቃቄ ታዳምጣታለች። እናም በመጨረሻ ብሌን እንግዲህ እናቷን መጣሁኝ እና አብረን ወደዛ እንሄዳለን ይባባላሉ። ብሌንም እኔም እኮ የምኖረው እዛ ሰፈር ነው፣ እዛው ሰፈር ነው ያለው፣ እዛው አካባቢ ነው ስትላት ነይና አብረን እንሄዳለን ትላታለች እናቷ። እና እንግዲህ በዚህ ቅጽበት ቃል በድንጋጤ ትወጣና ወደ ብሌን አጎት ጋር ትደውላለች። ብሌንና እናቷ ሊገናኙ ነው፣ ሚስጥሩ ተደርሶብናል፣ ስለዚህ ከዚህ ቤት ማምለጥ አለብኝ ብላ ቃል ሻንጣዋን ማዘጋጀት ትጀምራለች። ነገር ግን የብሌን አጎት በድጋሚ ቃል ጋር ደውሎ ተረጋጊ፣ እኔ የሆነ ነገር አደርጋለሁኝ፣ አንቺ ግን ብሌን ወደ አሳዳጊዋ ቤት እንዳትሄድ አሞኛም ብለሽ እንድትቆይ አድርጋት፣ እኔ ደግሞ የሆነ ነገር አስተካክላለሁ፣ ምንም አይፈጠርም፣ እስክደውል ድረስ ከቤት እንዳትወጪ በማለት ቃልን ያስጠነቅቃታል። እና እንግዲህ ቃልም አመመኝ ትላትና ብሌን እናቷ ወይም ደግሞ አሳዳጊዋ ማለት ነው ነይ ብላ ስለነበር እየጠበቀቻት ስለነበረ ብሌን ልትሄድ ስትል አሞኛን ትላታለች። እሷም እንግዲህ እሷን በመንከባከብ ታዘገያታለች። እንዳትሄድ ነው እንግዲህ ወይም ደግሞ እዛ የሚፈጠረውን ነገር እንዳታይ ነው። በመጨረሻም የብሌን አጎት ምንድን ነው ያደረገው? ታሬን የደውልለትና እዚህ ቀደም ካያችሁ ብሌንን እንዲገላት የላከው ሰው ልጅ ማለት ነው ወይም ደግሞ ሐረግ ድራማ ላይ የያፌት ቅጥረኛው ነው የሚሰራው እና እሱን ይደውልና ሄድና የብሌንን አሳዳጊ አሁኑኑ ግደላት፣ ሰላም ያለችበትን ደርሳበታለች፣ ሚስጥሩ እየተደረሰበት ነው፣ ብሌንና ሰላም ልታገናኛቸው ነው ይለዋል። እሱም እንግዲህ እንደታዘዘው ወደ እነ ብሌን ቤት ሄድና የብሌንና አሳዳጊ አፍኖ ራሷን እስክትስት ድረስ ሊገላት እየታገላት እያለ ኦልሞስት ሴትዋ ግን ራሷን ስታለች። ሊገላት አፍኗት ነበረ እና ቀና ሲል ነበር ግድግዳ ላይ የሆነ ፎቶ ያያል። ያ ፎቶ ታሪካዊ ፎቶ ነው።
ያ ፎቶ ማለት የብሌን አሳዳጊ ፎቶዋ ነው። ይሄን ፎቶ የሆነ ቦታ አይቶት ነበር ይሄ ታሪኩ የሚባለው ልጅ። እናም እንግዲህ ያ ልጅ ይሄን ፎቶ አሳይቶት እናቴ የት እንዳለች አንተ ታውቃለህ፣ ከብሌን አጎት ጋር ስለምትሰራ በልጅነቴ የብሌን አጎት ነው ኳስ ከምጫወትበት ቦታ ለአሳዳጊዎች ወይም ደግሞ ለሌላ ለድርጅት የሸጠኝ። ስለዚህ እናቴን ታውቃት ከሆነ ፈልገህ አምጣልኝ፣ አንተ ከሱ ጋር ስለምትሰራ የፈለግከውን ነገር አደርግልሃለሁ፣ እናቴን አገናኘኝ ይለዋል። ልጁ በልጅነቱ ነው እንግዲህ ወደ ማደጎ ቤት እንዲገባ የተደረገው። እናት ካደገ በኋላ እናትየዋም እሱም አያውቅም። የእናቱን ፎቶ ስላለው ብቻ ነው እናቱን ያወቃት እንጂ እናትየዋን ብታገኘው አታውቀውም። 18 ዓመት ሙሉ አታውቀውም። እና ትልቅ ልጅ ሆኗል አሁን ላይ ና ያ ታሪክ ትዝ ይለዋል። ከዛ ሴትዋን መግደል ይተዋል እንጂ እየገደላት ነበር የብሌን አሳዳጊ። ከዛ ግን እንደገና ሆይ ደፋባትና ሴትዋ እንድትነቃ ያደርጋታል። ፎቶ የማን ነው ብሎ ሲጠይቃት የኔ ነው ትላለች። ከዛ ያንን ታሪክ ያስታውስና እሷን መግደል አልፈለገም። እሷን ከገደላት እሱ የብሌንና አጎት በጣም ነው የሚጠላው። በነገራችን ላይ ለገንዘብ ብሎ ይሰራለታል እንጂ ሰውየውን መበቀል ይፈልጋል። ሰውየው ሂድና ከሌን ግደል፣ ሂድና ከሌን እንደዚህ አድርግ ሲለው እሺ ብሎ የሚሄደው ሚስጥር ስለያዘበት ነው። በፈላሽ ሚስጥር ይዞበታል። ለዛ ሲል የታዘዘውን ሁሉ ነበር የሚያደርገው። ነገር ግን የዛች የሴትዋ ልጅ ያ በልጅነቱ ድርጅት ውስጥ ገብቶ የነበረው ልጅ እንግዲህ እዛ ግቢ ተከራይቶ እየኖረ ነው። እናም ፍላሹን ከሰውየው ሰርቀ ካመጣ ከእናት ጋር አገናኝሃለሁ ብሎ ቃል ያስገባውና የብሌን አሳዳጊ ሳይገላት ይቀራል። እና ይህ በጣም ነው ደስ የሚለው። በእርግጥ ብሌንም ዘግይታ ነበር ሄደችው። ልጅቷ አሞኛም ብላ ዘግይታት ነበረ። በመጨረሻም ብሌን ወደ አሳዳጊዋ ቤት ትሄዳለች፣ በደስታ ማለት ነው። ነገር ግን ሴትዋ እያለቀሰች ነበር ያገኘቻት። እናም ብሌን በጣም ደስ አላት። እናቴ የምታለቅሽ ለምንድን ነው? ትክክለኛ እናቴን ስላገኘው አንቺን የምተውሽ መስሎሽ ነው? መቼም ቢሆን አንቺን አልተውሽም እኮ እኔ እኮ ወድሻለሁ እያለች ልታባብላት ብትሞክርም የብሌን አሳዳጊ ግን ማልቀሷን ቀጠለች። እና አሁን እንሂዳ እናቴን አገናኘ ስትላት ይቅር በይኝ ልጅ አለቻት። ምክንያቱም ታሪኩ አስፈራርቷታል። ሰላምና ብሌን እንዳታገናኝ፣ እነሱን ካገናኘሽ ልጅሽን እገለዋለሁ። አላውቃትም የብሌን እናት ማለት እናትሽ የአረብ ሀገር እንደሄደች የዛሬ 10 ዓመት ሞታለች ተብሏን ብለሽ ንገሪያት። በፍጹም የምታገናኛቸው ከሆነ ግን እምቢ ብለሽ ይሄንን ልጅሽን እገለዋለሁ ብሎ እንግዲህ ለ10 ምናምን ዓመት የምትናፍቂውን ልጅሽን እገልብሻለሁ። ስለዚህ እናትሽ ሞታለች ብለሽ ሀሳቡን ቀይሪ ይላታል። እንግዲህ የብሌን አሳዳጊም ለብሌን እናትሽ ሞታለች ብላ እንግዲህ ቅስሟን ስብር ታረገዋለች። በደስታ ነበር ሄደችው እናቷን ልታገኝና ብሌን ሳሎኑና ባታወራና ቃል ይሄን ነገር ባሰማው ኑሮ ምናልባት እናቷን የማግኘት እድሉ ትልቅ ነበረ። ግን ልጅቷ ሰማቻት ሚስጥሩን ሁሉና እንግዲህ ጠላቶቿ ቤት ነው የምትኖረው። እናቷ ቤትና ጠላቶቿ ቤት ነው እየኖረች ያለችው። እናትየዋ ባቀፈቻት ቁጥር ቃልዬ በልጅነቷ እሷን ነው የምታስታውሽኝ እያለች ስሟ እኮ ብሌን ነው በነገራችን ላይ እንግዲህ ያው ያችኛዋ ስሟ ስለተቀየረ ነው እንጂ ስሟ ብሌን ነው። እና ቃልዬ በልጅነቷ ሳቅፋት ልክ እንዳንቺ ነው የሚሰማኝ ትላታለች ስታቅፋት። በጣም እኮ ነው የምታሳዝነው። ልጇ እንደሆነች እኮ ውስጧ ይነግራታል። ግን ያችኛዋ ልጅ ነኝ ብላ ስለመጣች ናፍቆትና የልጅ እንትን ፍላጎቷ አይኗን ስለጋረደባት ነው እንጂ ልጇ ብሌን እንደሆነች ውስጥ የእናትነት መንፈሷ ውስጧ ይነግራታል። እና እንግዲህ ብሌንም በማዘን ወደ ቤት እንግዲህ ተመልሳ ወደ ስራዋ መታለች ማለት ነው። ብሌን የእናቷን ታሪክ አሳዳጊዋ ቀድማ ነግራት ነበር። ካያችሁ እናቴ ሰላም ትባላለች። ከአረብ ሀገር ከ10 ዓመት ቆይታ መታ መገናኛ አካባቢ እዚህ ቦታ እንደውም ቦታውን ሁሉ ነግራታለች። ቤት ገዝታ ከድሮ ሰፈሯ እየኖረች ብሌን የምትባል ልጅም ጠፍታባት እየፈለገች ነበረ። ይህን መረጃ መርሳት የለባትም ብሌን ማለት ነው፣ መያዝ አለባት። ሞታለች ብትባል እንኳን ለሰላም ይሄን ነገር መንገር አለባት። ምን ሆነሽ ነው ስትላት አዝና ስታያት የሆነውን ነገር መንገር አለባት። እናቴ እንደዚህ ተብዬ ነበር ሲሄድ ግን ሞታለች ተባልኩኝ ብትል ሰላም ትጠራጠራለች፣ በደንብ ትጠራጠራለች። እንግዲህ ብሌን ከእናቷ ጋር እየኖረች ሰራተኛ ሆና እናቷን ትፈልጋለች። በጣም እኮ ህይወት እንደዚህ ናት። በቃ ህይወት እኛ እንዳሰብናት ሳይሆን እሷ እንዳሰበችው ነው የምታኖረን እንደዚህ ማለት ነውና እንግዲህ ብሌን እናቷ በህይወት እንደሌለች ከተነገራት በኋላ ተስፋ በመቁረጥ ወደ ስራ ቦታዋ ትመለሳለች ማለት ነው። እና መታ ደግሞ እሷ እንግዲህ ምን ሆነች ነው የምታለቅሽው ይሏታል ቃልና የተከራዩ ልጅ ወይም ደግሞ ያሳዳጊዋ ልጅ ነው በነገራችን ላይ ተከራዩ ልጅ
ያው አለመተዋወቃቸው ነው እንጂ ወይ እናቴን ላስተዋውቅ ብላ ብትወስደው ጥሩ ነበረ። እናቱ እኮ ናት። አታሳዝንም? እሷን ያሳደገቻት የእሱ እናት ናት። እሱ ደግሞ እናቱን እየፈለገ ነው። ወይ ፎቶዋን ቢያሳያት እናቴ ይህች ናት ብሎ፣ ምክንያቱም ታሪኩን ነግሯታል። በልጅነቱ የብሌን አጎት ለአሳዳጊዎች እንደሸጠው ከእናቱ ለይቶ ኳስ ሊጫወት በወጣበት ለብሌን እየነገራት ነበር። ምናልባት የእናቱን ፎቶ ካሳያት በቀላሉ እናቱን ልታገናኘው ትችላለች። ምክንያቱም የእሷ እናት የእሱ እናት ወይም ደግሞ የእሷ አሳዳጊ የእሱ ትክክለኛ እናት ሆነችና። እናም እናቴ ሙታ ነው ብላ ስታለቅስ ወዲያው ቃል የምር እናቷ የዛ ነው የሞተች ስለመሰላት ለብሌን አጎት ደውላ የብሌን እናት እኮ አሳዳጊ ሞተች፣ ያንተ ስራ ነው አይደል አለች፣ በመናደድ ማለት ነው። እና እንግዲህ የእውነት የሞተች ነው የመሰላቸው። ነገር ግን እንደዛ አይደለም። እሷ ስለ ድሮ የሞተች የዛሬ 10 ዓመት ስለ ሞተችው እናቷ ነበረ እያለቀሰች የነበረው። እነሱ ግን አዲስ ትኩስ ልቅሶ መስሏቸው ነበረ። በጣም ይገርማል። ግን የምር ሰላም ግን ልጇ መሆኗን በደንብ መፈተሽ አለባት። ለምን እንደሆነ አላቅም። ብሌን የልጅነት ትውስታ የላትም ምንም አይነት። አጎቷን አታውቀውም። አጎቷ እሱ ልክ ያያት ቀን ደንግጦ ብሌን ይላታል። አዎ ብሌን ነኝ ትለዋለች። እሱ ደንግጧል። እሱ ለምን አውጥቶ ወርሯት ጥሏት የብሌን አሳዳጊ ወስዳ ስታሳድጋት አይቷል። ያውቃል፣ ውሎ አዳሯን ሁሉ ያውቃል፣ የብሌንን ማለት ነው። እና እሷ ግን እንዴት ረሳቸው ማለት በደንብ እኮ ታውቃለች። ምግብ ራሷ አቅርባ ትሰጠው ነበረ፣ ቤት እያለች አውጥቶ ሳይጥላት ማለት ነው። ምግብ ትሰጠው ነበር፣ ያሰቃያት ነበረ። ምንም አስቤዛ አይገዛም፣ ምግብ ስር ይላታል። ከዛ በርበሬ ነው ሚጥሚጣ አድርጋ ስታቀርብለት እሷ እንድትበላ ያቃጥላት ነበር። ራሱ ቤ ብለው ማለት ነው። በግድ ያጎርሳት ነበር። ህፃን ልጅ ናት ማለት ነውና በጣም ነበር የሚያሰቃያት በጣም። እና እንዴት እንደረሳችሁ አላውቅም። አደጋ ደርሶባት ነው የማውቀው ታሪክ የለም። ግን አጎቷን ረስተዋለች። የሆነ ቀን ካስታወሰች ግን አለቀለት። እስክታስታውስ ብቻ ነው እሱ ድራማው የሚቀጥለው። ሰላም ግን ነቃ ማለት አለባት። እንግዲህ ብሌን እናቷን ብዙ ጊዜ ከሞት ታድጋታለች። ስለዚህ ልጇ መሆኗንም ቶሎ ማወቅ አለባት የምትሉ እንግዲህ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እውነት ለመናገር ከሆነ በጣም ደስ የሚል ድራማ ነው፣ ካላቋረጡት ማለት ነው። ቤተሰቦቼ በሌላ ቪዲዮ እስከምንገናኝ